ላመልክ እወዳለሁ ላመልክ እወዳለሁ ላመልክ እወዳለሁ ልሾም ልሾም እወዳለሁ ልሾም እወዳለሁ ልሾም እወዳለሁ ልሾም ላከብር ላከብር እወዳለሁ ላከብር እወዳለሁ ላመልክ ላመልክ እወዳለሁ ላመልክ እወዳለሁ እወዳለሁ ልሾም ልሾም እወዳለሁ ልሾም እወዳለሁ ልሾም እወዳለሁ ልሾም እስትንፋስ ያላቸው ፍጥረታት በሙሉ እንዴት አንተን አይተው እንዴት ዝም ይላሉ በቋንቋቸው ሁሉም ያመሰግናሉ ክብር ላንተ ይሁን ተመስገን ይላሉ እስትንፋስ ያላቸው ፍጥረታት በሙሉ እንዴት አንተን አይተው እንዴት ዝም ይላሉ በቋንቋቸው ሁሉም ያመሰግናሉ ክብር ላንተ ይሁን ተመስገን ይላሉ ክብር ይሁን ክብር ስጡት ለዚህ ጌታ ክብር ይሁን ምስጋና በጽድቅ የተሞላ ድንቅ አምላክ ነህና ድንቅ አምላክ ነህና ድንቅ አምላክ ነህና ድንቅ አምላክ ነህና ክብር ይሁን ክብር ኢየሱስ ይገባሃልና ክብርን ሰጣለን በዚች ፕሮግራም ላይ የኔ ጌታ እድል የሰጠህን የተመረጠው ነገር እንድንመርጥ ያደረከን የኔ ጌታ በእግሮች ስር ሆነን ያልባስጥሩን ሽቶ የሰበርን በጸጉራችን ያበስን የኔ ጌታን ሰግድልሃለን እና መልካሃለን መልካም መዓዛ ያለውን መስዋዕት ሁሉን ሰዋልሃለን እና ላመልክ እወዳለሁ ላመልክ እወዳለሁ ላመልክ እወዳለሁ ልሾም 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 እወዳለሁ ልሾም እወዳለሁ ላደንቅ ላደንቅ እወዳለሁ ላደንቅ እወዳለሁ ላደንቅ እወዳለሁ ላደንቅ ሃሌሉያ ክብር ስጡ ለዚህ ጌታ ሃሌሉያ ሃሌሉያ ስሙ ብሩክ ይሁን ሁላችንም ማርቆስ 14 ላይ መነሻ ቃሌ ነው ቅድም ስታቆላምሳት የነበረችው ማለት ነው ከዛ ዮሐንስ 20 ላይ ሄዳለሁ ይሄ ነው የሁለተኛ መልእክቴ ተባረክ የሁለተኛ መልእክቴ ጊዜን ማወቅ በሚል አርዕስት ነው እኔ እንግዲህ ብዙ ጊዜ የእህቶች ፕሮግራም አገለግላለሁ ግን ማርያም ማርታ ዲቦራ ምናምን ብዬ የሴቶችን ነገር የሚመለከት አይደለም መልእክቴ ጥሩ ነው እሱ ሰው የተሰጠው ነው የሚያገለግለው እኔ ግን የወንጌል ሰባኪ ነኝ
በዛ ውስጥ ግን እህቶች ምን አይነት መንፈሳዊ ህይወት መሆን አለብን ብዬ ግን ማስመር ፈልጋለሁና አሁን ይሄ የእህቶች ፕሮግራም አይደል በጣም የሚገርማችሁ የመንፈሳዊ ሰው አንዱ ትልቁ ኳሊቲ ለሴት ብቻ ሳይሆን ለማንኛውም መንፈሳዊ ሰው ጊዜን ማወቅ ነው። ከዚህ የተነሳ እግዚአብሔር ቃል በኢዮብ መጽሐፍ ላይ ምን ይላል መሰላችሁ? እግዚአብሔርን የሚያውቁ ስለምን ወራትን አያዩም የሚል ቃል አለ። አያችሁ እግዚአብሔርን ለሚያውቁ ወራትን ጊዜን ማየት ምን ተብሎናል? ተሰጥቶናል። ለዚህ ነው ቀኖቹ ክፉዎች ናቸው ዘመኑን ዋጁ ያለን። ዘመን ከመዋጀት በፊት ምን አለ? ቀኑን ማወቅ፣ የቀኑን ነገር ማወቅ፣ የዘመኑን ነገር ማወቅ። አንዳንድ ዘመን ወደ ቤታችን ደስታ ይዞ ይመጣል። አንዳንድ ዘመን ደግሞ ከባባድ ነገር ይዞ ይመጣል። እና የሚገርማችሁ እኔ 2021 ነው እንግዲህ የጡት ካንሰር እንደያዘኝ ያወቅኩትና ጃንዋሪ ነበር። ልክ ዲሴምበር 2020 ዲሴምበር ላይ ምን ሆነ? አንድ የ21 ቀን ጾም ጸሎት አንድ ቤተክርስቲያን ይዘው እሱን አገልግይን አሉኝ የመጨረሻውን ቀን እና ማገለግላቸው ስለ ኃይል ነው። እያገለገልኩ ግን አንድ ድምጽ ወደኔ መጣ። ይሄ የሚመጣውን ዘመን ያለኔ ስለማትችው በዘመን ውስጥ ገብቼ እጠብቅሻለሁ። ምን አይነት ድምጽ ነው? ያለ እግዚአብሔር የገባሁት ዘመን አለ፣ ያለ እግዚአብሔር የኖርኩት ዘመን አለ እያልኩ ስፈላሰፍ መንፈስ ቅዱስ ግን አንድ ነገር ብርት አደረገልኝ። በፊቴ ከባድ ዘመን እንዳለ ያለ እግዚአብሔር እንደማልችለው እና እግዚአብሔር ምን አለኝ? ዘመን ውስጥ ነው ያለው አለኝ። ይሄ የምትገቢበት ዘመን ያለኔ አቺው ዘመን ውስጥ ግን አለው አለኝ ጌታ። የሚገርማችሁ ያ ዲሴምበር ነው። ከዛ ጃንዋሪ ላይ አንድ መዝሙር ወጣ። እግዚአብሔር አለ 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 በማደሪያው አለ ኢየሱስ አለ። ይሄ መዝሙር ወጣ። ይሄ መዝሙር ወጣ በትንሽ ቀን ካንሰር እንዳለብኝ አወቅኩ። አቤት ይዞኝ ሄዳ እና አያችሁ ጌታ ሊመጣ ያለን ክፉ ነገርም ይነግረናል። ዘመንን የምንዋጀው እኮ ስናውቅ ነው። ደሞ ደስ የሚለው ነገር እኮ እኔና እናንተ ታላላቆች አያውቁም፣ ሳይንቲስቶች አያውቁም፣ ባለጸጋዎች አያውቁም። ለኔና ለናንተ ግን መንፈስ ተሰጥቶናል ቀንን ዘመንን የምናውቅበት። እና አንድ ሴት በጣም መንፈሳዊ ኳሊቲ የሚኖራት የጸሎት ሰው ስትሆን በጣም መልካም ነው። እግዚአብሔርን የምትፈራ ሴት በጣም መልካም ነው። በጸጋ ቁጥቁጥ ብላ የምታሳድግ ስርዓት ያላት ሴት በጣም መልካም ነው። በጣም ይገርማችሁ ግን ጊዜን የምታውቅ ሴት ግን ለዚህ ነው ምሳሌ 31 ላይ ያለችውን ሴት ሲናገር በብርድ ዘመን አትፈራም ይላል። ቀድማ ልብሷን ምን ብላለች? አዘጋጅታለች። ድርብ ነው የሚለብሱት አለ። ሂዱና 31 ላይ አንብቡት። እዛ ጋር አልሄድም። ለምን ጊዜ ታውቃለች። ክረምት ሲመጣ የእናንተ ነገር አላቅም፣ እዚህም ይመስለኛል ዩሮፕም እንደዛ ነው። ክረምቱ ሲመጣ የበጋው ልብስ በሙሉ ይሄዳል ወደ ላይ፣ የሚቀመጥበት ይቀመጣል። ከዛ ደግሞ በጋው ሲመጣ ደግሞ የክረምቱ ልብስ ደግሞ ታጥቦ ይገባል። ካልጋ ልብሳችን ጀምሮ ማለት ነው። ልብሶቻችን ራሱ እነዚህ ትልልቅ እናንተም እዚህም በረዶ ሀገር ስለሆናችሁ እኛም እንደዛው ነው። ዩሮፕ በረዶ አለ ምናምንና ጃኬቶቻችን ራሱ የሚያክሉት ጫማዎቻችን ሲዝን ነው። አያችሁ እንደ ሲዝኑ ነው። እቺ ምሳሌ 31 ላይ ያለችው ሴትዮ ብርድ ሲሆን አትፈራም ማለት በቃ። ለምን መብራቱ አይጠፋም ነበር ይላል። መብራቱ ባልጠፋበት ቀን ምን ነበር የምትሰራው? ሰራተኞቿ እኮ ሰርተው ተኝተዋል። እሷ ክረምት ይመጣል ትላለች ለልጆቼ እንዳይበርዳቸው፣ ትዳሬ እንዳይበርደው፣ ቤቴ እንዳይበርደው። እና አንድ መንፈሳዊ ሴት ኳሊቲዋ ዘመንን ማወቅ። ክብር ለኢየሱስ ይሁን ለዘላለም። ታውቃላችሁ ጊዜን የሚያውቁ ሰዎች ለቤታቸው ብቻ አይደለም ጌታን ራሱ ስርዓት ያለው አገልግሎት ነው የሚያገለግሉት። እና እንዴ ዘመንን እስካወቅ ተፍ ብለህ ነው የምታገለግለው። እቺን ሴት እንመልከታት። ማርቆስ 14 ከቁጥር 1 ጀምሮ ነው ማነበው። ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበር።
የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙት እንደሚገድሉት ይፈልጉ ነበር። የሕዝቡ ከት እንዳይሆን በበዓል አይሆን ይሉ ነበርና እርሱም በቢታንያ በለምጻሙ በስምዖን ቤት ነበር። በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ የሽቶ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አላት፣ ተዋት፣ ስለምን ታደክሞታላችሁ? መልካም ስራ ሰርታልኛለች። ድሆች ሁል ጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬን ቀባችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል አለ። ክብር ለኢየሱስ ይሁን ለዘላለም። የሚገርም መንፈስ ነው ያለው። እንጸልይ ያለላችሁም ቀጥታ ወደ እግዚአብሔር ቃል ነው መገባው። የሚገርማችሁ ቀኑን ሲናገር ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበር ይላል። ስለዚህ ሲዝኑ ራሱ ኢየሱስ ሊሞትበት ያለ ሲዝን ነው። ቅድም ናውራ እንደነበረ ወደ መስቀል ሞት እየሄደበት ያለ ሲዝን ነው። ስለዚህ በዚህ ሲዝን መሃል ድንገተኛ ግብዣ ስምዖን ጠራው እና ስለ ስምዖን ሲናገር በለምጻሙ በስምዖን ቤት በቢታንያ ነው የሚለው እና ከነማዕረጉ ነው የተጠራው። ማዕረጉ ለምጻም ነው። እና እኔ ኢየሱስ ይሄ ሰው ወደ ልቡ ተመልሶ ይሆን ፈውሰኝ ሊለኝ ነው ብሎ ሁሉ ይሄደ ነው የሚመስለኝ እሱ ቤት እንጂ ሰው 10 ለምጻም ተፈውሶ ከዛ ሌላኛው ለምጻም ቁስሉ ተነክቶ ተፈውሶ ለምጻም ሆነ ኢየሱስ ቢታንያኮ ከእንደገና ወደ ቢታንያ መጣ ተብሎ እንኳን ተጽፏል። ታውቃላችሁ ተመላልሷል ኢየሱስ ቢታንያ ነው የሚኖረው ሰውየው። ለምንድን ነው ያልፈወሰው ኢየሱስ ብትሉት ኢየሱስን ለበሽታው አልፈለገው። ኢየሱስ ጋር እኮ ችግራቸውን ይዘው የመጡ ሁሉ ነው የተፈወሱት እንጂ ናና አንተ ለምጻም ልፈውስ ናና አንተ ዕውር እያለ አይደለም ኢየሱስ የፈወሰው። ወደሱ ግን የመጡት ሁሉ ተፈውሰዋል። ትዝ ይላችኋል በኢያሪኮ የነበረው ያ አይነ ስውር ሰው ኢየሱስ እንዲሁ ወደ ኢየሩሳሌም ለመስቀል ሞት እየሄደ ነው። ቆይ አለ። አያልፈኝም ይሄ ዳዊት ልጅ ዛሬ አለ። ኢየሱስ አምጡት ብሎ ምን ላደርግልህ ዘንድ ትወዳለህ? አይ ዘንድ ተፈውሶ ሄደ። እና ኢየሱስም እኔ ቢታንያው ቤት እዚህ ቢታንያ ለምጻሙ ሰውዬ ቤት ሲመጣ የሚመስለኝ የጸሎት ጥያቄ ያለው እና በቃ ፈልጎኛል ብሎ ነው የመጣው። ሲመጣ ግን ሰውየው ለካ ትዝ ይላችኋል እነ ዘኪዮስ ቀራጮች ቤት ከኃጢአተኞች ጋር ነው የሚበላው ኢየሱስ። የሚውለውም ከኃጢአተኞች ጋር ነውና እነ ከሌም ቤት በልቷልና ይሄማ ሰውዬ ከመሄዱ በፊት እኔ ጋር መብላት አለበት። እኔም ስሜ መጠራት ለምን ኢየሱስ ፌመስ ነው። አሁን በፈውስ ፌመስ ነው፣ በትምህርቱ ፌመስ ነው። እና እነ ከሌ ቤት ገብተው እኔ ቤት ሳይገባማ ብሎ በዛ መንገድ ነው የጠራው ኢየሱስ። እና ግብዣው ራሱ የተሟላ እንዳልሆነ የምታውቁት በኋላ ነው ኢየሱስ ምንም ያላለው። በቃ እስቲ ምን ሊለኝ ነው እያለ ቁጭ አለ። ስገባ እኮ አላጠብከኝም ማለት ስገባ ስርዓት ነው ታውቃላችሁ አይደል? ስርዓት ነው። እኛም ሀገር ስርዓት ነው። እኔ የቤተሰቦቼ ከሰሜን አካባቢ ናቸውና ቤታችን ሰው ሲመጣ በተለይ ከገጠር የመጀመሪያ ስራ እግር ነው የምታጥቡት ሳይገባ። እና እኔ የመጀመሪያ ልጅ ነኝ። የኔ ነው ተራው ሁሉ ጊዜ ትልቅ ልጅ ነው የሚያጥበውና አጥባችሁ ነው ከዛ ለምሳ የሚበሉት ምናምን የሚበሉት ሙጀሌ ምናምን ያለበት ሁሉ የገጠር ሰው የሄደ ጫማ አርጎ ማያውቅ ሁሉ ነው የምናጥበው የነበረው። እና የሚገርማችሁ ግን ኢየሱስ ያ ስርዓት አልተደረገለትም። ይሄ ስርዓት የእስራኤል ስርዓት ነው። ዝም ብሎ ቁጭ ብሏል። ቁጭ ብሎ እንዳለ አንድ ሴት መጣቻ። ሲጀመር ሽቶው ኖሯል እሷ ጋር አሁን የመጣ ሽቶ አይደለም፣ የቀደመ ህይወቷ ላይ የነበረ ሽቶ ነው። ለካስ ቀምጣ ቀን ተጠብቃለች። ይሄ ሽቶ የኢየሱሴ ነው ትላለች። እና ምን ቀን ነው ምሰብረው ትላለች። እዛ ደግሞ አብ ያነቃነቃታል። ልክ ጊዜው እንደደረሰ ስታቅ የት ነው ኢየሱስ ስትል ለምጻሙ ቤት። ማንን ትፈራለች እሷ? ይዛው መጣች።
እንግዲህ ታቀላችሁ 12ቱም ሐዋርያት ወጠምሻ ናቸው አሳ ሲያጠምዱ ይኖሩ ወጣቶች ምናምን ናቸው እና እነሱ ደግሞ ምንም አይበግራቸው ማስተማሪያችን ነው ምናምን ብለው አይፈሩትም ኢየሱስን እንዴ ይሄኛው ምናምን እንዴት ይሰበራል ለስንት ደሃም ያበላ ብለው ነው የሚሉት እና እኩል ነው የሚከራከሩት ኢየሱስን እነሱን ሁሉ አቋርጣ ስምዖን ደግሞ በቤቱ ግብዣ እንደጠራ እንዲታወቅለት ቤት አዘመድ አዝማዱን አንዳንድ እንግዳ ስንጠራት እዚህ ይላችሁ ጓደኞቻችን ምናምን ነው አብረን እከሌን ምሳ ጋብዣለሁ እንደዛ ብሎ የሰበሰበ ነው የሚመስለኝ እና ስትመጣ ኢየሱስ ያለበትን ነው ያየችው የቱ ጋር ተቀምጧል እንዴት እንዳለፈቻቸው ማይታወቅ ኢየሱስ መጣች ልክ እግሩ ስር ስደርስ ኳ ነው ያረገችው ለምን የሆነ ፈሰስ አርጋው ቢሆን በቃ ከዚህ በኋላ ያለው ለዳ ሊባል ነው ስብር አረገችው ሁሉም ከስምዖን ጀምሮ ተንጫጩ ቀደም እንዳለችው እህቴ ማለት ነው አብረን አይደለም እንሰብከው አብረን እኮ ነው የምንሰብከው እንዴ ለምን ማን ጠራት እዚህ ግብዣ ላይ ያለች እኮ ቀደም ነገረችን እኮ ከዛ ቀጥሎ ነው እየሰበኩ ያለሁት እኔ እንዴት መጣች ይሄ ግብዣ እኮ የኔ ነው በኔ ቤት ግብዣ ብሎ ደግሞ ማናት እሷስ ራሷ መግደላዊት ማርያም አጋንንት ይወጣላት ኃጢያተኛዋ ታሪኳ ባክግራውንዷ ደስ የማይል ደረደሩታ ደግሞ እሷ ምናምን ሲሉ ኢየሱስ እንደ ያለ አያ ስምዖን አለው እኔ ምንም አላልኩም እግሬን አላጠብከኝም ምንም አላረክልኝም ለዛ ምንም አልጠየቅኩም አየህ አለው እኔ በዚህ ሰዓት የሚያስፈልገኝ ይሄ ነው አለው ግብዣ አይደለም እቺ ሴት ያደረገች ያለው ስርዓት የዘላለም ስርዓት ነው አለ ምክንያቱም ኢየሱስ ይሞታል ከትንሽ ቀን በኋላ ታስታውሳላችሁ ማርቆስ 16 ላይ ሽቶ ገዝተው ሲመጡ መልአኩ ምን አላቸው ባብሽ ኢየሱስ የለም ዝም ብላችሁ የደከማችሁበት ሽቶ ነው ደከማችሁ እሱ እንደተናገራችሁ ቀድሟችኋል ባዶ ይሄው መቃብሩ ባዶ ማን ያንከባለላላችሁ ጥያቄ ግን የሆነ ቁጭ በየለው አንከባልየላችሁ ብሏቸዋል እና ኢየሱስ ምን አለ ይሄ ሽቶ አለ ይሄ አገልግሎት ጊዜውን የጠበቀ አገልግሎት ነው አለ ካንተ ቤት ግብዣ አንተ ካደረክልኝ ይሄኛው በወንጌል ዘመን ሁሉ የሚነገርለት አገልግሎት ነው አለ ክብር ለኢየሱስ ይሁን ለዘላለም ጊዜን የሚያውቁ አምላካቸውን የሰዓቱን አገልግሎት ያገለግሉታል ታውቃላችሁ አንዳንድ ጊዜ እኮ የጊዜው መልእክት ተሰጥቶን ስንተኛ በጊዜ አገልግይን ብሎን ስንተኛ ሰዓት ያልፍና መተን የምናገለግለው አገልግሎት ጊዜ ያለፈበት ኤክስፓየርድ ያደረገ መልእክት ታውቃላችሁ ይሄንን ጊዜን ማወቅ ወገኖች ጊዜን ማወቅ ከዛ ኢየሱስ እንደዚህ አለ የዚች የመግደላዊት ማርያም አገልግሎት በዘመኗ ሁሉ የሚነገርላት ነው የሚወራላት ነው ይሄንን ደግሞ ኳሊፋይድ የሆነችው ጊዜን በማወቅ ነው አለ ክብር ለኢየሱስ ይሁን ለዘላለም እነዛንም ደሃዎች ከናንተ ጋር ይኖራሉ ስለዚህ እንደውም አላቸው አታድክሟት ያንተን ቤት ግብዣ ፈልጋ አልመጣችም አታድክሟት ታገልግልበት ደስ ብሎኛል እኔ አንተ ውሃ ስትነሳይ እሷ በሽቶ እግር ሲታጠብ እጅ ነው አይደለ በእጅ ነው ለሚታጠበው ወይንም ውሃ ነው እንዴ የምታፈሱት በእጃችሁ ታፈሳላችሁ አንተ እግሬንም እጄንም አላጠብከኝ እሷ ግን አንተ እጅን ስትነሳይ ውሃ ስትነሳይ በእንባዋ በሽቶዋ በጸጉሯ ዝቅ ብላ ያገለገለችኝ ነውና ይሄ አገልግሎት በአብም በኔም ፊት ከብሯል አለ ክብር ለኢየሱስ ይሁን ለዘላለም የትኛውንም ነገር አልፈን እናገለግለዋለን የትኛውንም ችግር አይዘን ወገኖቼ ቁሚ አይዘን
ያምላካችን የእግዚአብሔር ስም ብሩክ ይሁን ለዘላለም። ቀጥሎችኑ መግደላዊት ማርያም እንሄድና ዮሐንስ 20 ላይ ጊዜውን በጠበቀ ሁኔታ የመጣችው ደሞ ማርያም እቹ መግደላዊት ማርያም ናት። ባይዘወይ እንደው ጊዜን ማወቅ በሚለው አልኩት እንጂ ጊዜውን ማወቅ ብላችሁ ከጎኑ መግደላዊት ማርያም ብላችሁ ጻፉ፣ ላርስቱ ማለት ነው ምጽፉ ሰዎች ካላችሁ። ከቁጥር 1 ጀምሮ አነባዋለሁ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስ ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅ ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩ ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞ በራሱ የነበረውን ጨርቅ ለብቻው ከአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብስ ጋር ተቀምጦ እንዳልነበር አየ። በዛን ጊዜ አስቀድሞ ወደ መቃብር የመጣው ሌላ ደቀ መዝሙር ደሞ ገባ፣ አየም አመነም። ከሙታን የሚነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱ ወደ ቤታቸው ደግሞ ሄዱ ይላል። ተመልከቱ፣ እቺ ጨካኝ ሴት ገና አልቆመችም። እዛ ጋር በሽቷ አጥግባዋለች። እዛ ጋር ለመቃብሬ ብላለች። ብሏል ኢየሱስ፣ አስብለዋለች ጌታ። እዚህ ቀን ላይ ደግሞ ቅድም ጠዋት ካየነው ከመስቀሉ ህይወት በኋላ ነው እና የሮማን ወታደሮች ምን አይነት ጨካኞች እንደሆኑ አይታቸዋለች። ለኢየሱስ እንዳራሩለት ሰቅለውት እንኳን አረኩም። እዛው ጋር ልብሱን ቀደው ሲጣጣሉበት አይታለች። እዛ ጋር እንደዛ ጨርቅ ሆኖ ለሞት ደርሶ የወጣውን ሰው ጎኑን ሲወጉት አይታለች። ኮምጣጤ ሲያጠጡት አይታለች። የጨካኔያቸውን ጥግ አይተዋለች። ታዲያ ይሄ ቀን ሁሉ ፈርቶኮ ቤቱን ሐዋርያቱ ሳይቀሩ በር ዘግተው የተቀመጡበት ሰዓት ነው። ጠዋትና ይው እንደነበር እንኳን ከመቃብሩ አይደለም በህይወት ይያለ ከመስቀሉ ርቀዋል። ወገኔ ያላቸው ሁሉ ይሄ ቀን ነው ቀኑ። በዚህ ቀን ላይ ፍቅርም ቢያላት አብራ ተቀምጣ ነበር በር ዘግታ። ፍቅርም ቢያላት ጌታዋን የወደደችው መውደድም ቢያላት አልቀመጥም ማለት ሊየው ሄጄ ፍለጋ ነው የወጣችው። እና የወጣችበትን ምክንያት በኋላ እናየዋለን። እኔ ወስደዋለሁ እያለች ሬሳ እኔ ልውሰደው እያለች እና ስትወጣ መቃብር ጋር ደርሶ ለመመለስ አይደለም የመጣችው፣ ሬሳ ፈላጊ ሆና ነው የመጣችው። ክብር ለኢየሱስ ይሁን ለዘላለም። እና ቀኑ አገር ቤት ዝይላችኋል ሰዓት እላፊ የሚባል እዛው እንደው እዚ ኢሮፕ ምናምን የለም እንጂ እኛ ሀገር በየ3 ወሩ ነው የሚታወጀው ሰዓት እላፊ። እና ሰዓት እላፊ ቀን በመንገድ ከሆነ ሰዓት በኋላ እኮ አትታዩ። የምታዩት በመሳሪያ የሚሄድ ወታደር ከተማዋን የሚጠብቅ ነው። ምን ትደረጋላችሁ ተብላችሁ አርጋላችሁ ተብሎ ትታያዛላችሁ። ይሄ ቀን እንደዛ አይነት ቀን ነው፣ የጨለማ ቀን። በመንገድ ሁሉ አንድ ሰው ቢገኝ የሚያዝበት ቀን። ለምን? ይሄ ሰውዬ ከዚህ ከ3 ቀን በኋላ እነሳለው ብሏል፣ ደቀ መዛሙርቱ ይነሳል ይያሉ ሲያወሩ ሰምተናል። ስለዚህ መቃብሩ ራሱ በትክክል ይጠበቅልኝ ብሎ በሰነ ስርዓት የሚጠበቅበት ቀን ነው። ቀላል ቀን አይደለም። እና በዚህ ውስጥ ነው አጀሬ ብድግ ብላ እንዴት እንዳለፈቻቸው ደቀ መዛሙርቱን ማላቅ የራሳቸው የላይፍ ጉዳይ ነው። እሷ ከተያዘች እና አምልጣቸው የወጣች ነው የሚመስለኝ፣ ተደብቃ የወጣች ነው የሚመስለኝ። ስንጥቅጥቅ አርጋ ይውላችሁ። ስንጨክን የሚይዘን የለም። ስንጨክን ጌታን ለመፈለግ ስንጨክን ያቆመናል የምንለው ሁሉ መልስ አለው ወገኖች። አልፎ መሄድ ይቻላል። ክብር ለኢየሱስ ይሁን ለዘላለም። እና ኦን ታይም ነው መቃብሩ ጋር የደረሰችው። ስትደርስ ዝቅ ስትል ማንም የለም፣ ምንም የለም። ያለው ኢየሱስን በስዕል አይታችኋል። ከፈኑን በተከፈነበት ነው ውልቅ ብሎ ሄደው
እንደውም ጨርቁ ታውቃላችሁ ይሄ ተከፈነበት ቶሪኖ ይባላል በጣሊያንኛ ቱሪን የሚባል ከተማ ጣሊያን ያለው ኦሪጂናሉ ማለት ነው እና ያ ታውቃላችሁ የኢየሱስ ምስል አላያችሁም ሲዘዋወር ከጨርቁ ላይ እንደውም አሁን በአርቲፊሻል ኢንጀለንስ ምንድነው በእነሱ እንትኑ ትክክለኛ ፊቱ መጥቷል አይደል አይታችኋል አይደል አይተሻል አይደል እና ትክክለኛ ኢሜጁን አውጥተውታል ለምንድን ነው መሰላችሁ ያ ከፈን እሱ በሚነሳ ጊዜ በምድር ላይ ታይቶ በማይታወቅ ሁኔታ ምንም አይነት ፕሪንት እንደዛ ሊያደርግ አይችልም ጨርቁ ላይ የመልኩ ፕሪንት ቀርቷል ልክ የኃይል ሲያስነሳው ያንን በዛ ላይ ተቶት ነው ሄደው ከዛ የተነሳ ነው የሰሩት እና ያን ጨርቅ ነው ያየችው እሷ ያን ከፈን ነው ያየችው የተልባግሩ የሚለው ጥምጥሙ የሚለው ልክ ድንጋዩ ላይ ያቀድም ስናነበው የነበረው የዮሴፍ መቃብር ላይ እዛ ላይ ያ ተቀምጧል ስታይ ደግ ሴት ናት ወንድሞቼን በር ያዘጋው ፈርተው የተቀመጡት ሮጣ ወደ ወንድሞቿ ሄደችው ሁሉንም ጠራቻቸው የለም በመቃብር ውስጥ የለም ከፈኑ ነው ያለው ብላ ስትነግራቸው ሁሉንም አሩጣ መጣቻቸው ክብር ለኢየሱስ ይሁን ለዘላለም አምንድ የምነት ጀግና ሴት ጨምሩበት ሴት አንድ የምነት ጀግና ሴት የብዙ ኃያላኖች ጉልበት ናት ወገኖች ሮጣው ተከትለዋት መጡ በጣም የሚገርማችሁ ግን ሄደ ሆነ አይተውታል ነግሯቸዋል አስሊስ ተነሳ ምናም ብለው የት ነው ያለው ምናምን አይሉ ተመልሰው ሄዱ አጅሪትን ግን ይዋት ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር ስታለቅስም ወደ መቃብር ዝቅ ብላ ተመለከተች ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች እነርሱም አንቺ ሴት ስለምን ታለቅሻለሽ አላት እርሷም ጌታዬን ወስደውታል ወዴት እንዳኖሩት አላውቅም አለቻቸው ይላል ተመልከቱ ትንሽ ቆይተው ቢሆን እነዚህን መላእክት ነው የሚያዩት ቆየት ማለት ሻታታታቻቻቻ ጸሎት ላይ ቆየት ማለት እምነት ላይ ቆየት ማለት ወገኖቼ ብቻ ይተጋል ግዴታ ቸርች ኃያላን እስኪ ጠሯችሁ አጠብቁ ፍቅራችሁ ጌታን ያስፈልጋችሁ ክብር ለኢየሱስ ይሁን ለዘላለም እቺ ሴት ተመልሰው ሁሉ ድሮም የተመለሰችው ልትነግራቸው እንጂ ያየውትን ነው ይውልትል እንጂ ገና ተፈልገዋለች እሷ ተመልከቱ እነሱ ምንም አላዩም ተልባግር ምናምን አይተው ነው ሄዱት ጨርቁን ነው አይተው ሄዱት እሷ ግን ቆይታ ስታይ ዝቅ ስትል አንዱ በራስጌ አንዱ በግርጌ ምን አየች ነው የሚለው መልአክ አይበቃም መቆየቴ መልአክ አየው አያሰኝም መልአክ አያጠግበኝም እኔ የምፈልገው ራሱን ነው አለች አስቡት ሲጀመርኮ ከየት ነው አቅም ያገኘችው መልአክ አይተውኮ ወደቀን ነው ያሉት ልንሞት ነው ያሉት እኮ ሴትየዋ ግን የፍቅሯ ጥግ የኢየሱስን ክብር ሊያሳያት ስለወደደ የመላእክ ፊት ብቻ አይደለም ኮንቨርሴሽን አላት ከመላእክ አይሞቃት አይበርዳት ወይኔ ደስ ሲል ፍቅር ክብር ለኢየሱስ ይሁን ለዘላለም እባካችሁ ወስደውታል የሰማይ መላእክት እንኳን አገኘዋቸው አይቻችሁ አላቅም ብላ እንኳን ቀጠላለች ወስደውታል ስለምን ታለቅሻለሽ ጌታዬ ከብዙ አመት በፊት አባቴ ሞቷል በጣም ወደው አባቴ 52 አመት ሰው ነበር ሲሞት አንዳችን ራሳችንን አልቻልንም እኔ መጀመሪያ ልጅ ነኝ ከኔ በታች 5 አሉ እና አባቴ ሲሞት ጠዋት ሞቶ ምሳ ሰዓት ነው የተቀበረው እንደሚሞት ተናግሯል እና ጌታ ተገልጦለት ነው የሞተው እኔ መጀመሪያ ማኝ ነኝ ለቤተሰቡና
ዳልኳችሁ ከሰሜን ስለሆኑ ቤተሰቦቼ በጣም ከበዳቸው በእናቴም ዘር በአባቴም ዘር የመጀመሪያ ጴንጤ ነኝ እና ስቃይን ያበሉኝ ስደቱ ምኑ ልነግራችሁ አልችልም እና አባቴ ደግሞ መጽሐፍትን ያቃል ወቀቱ ልነግራችሁ አልችልም የሃይማኖት ሰው ነው በምን ይደፈራል ጌታ ግን ደግ ነው እኔ ወደ ጌታ እንደመጣው እንደዛው ያስጨነቁኝ ሁሉም ወደ ጌታ መጡ ታናናሾቼ በሙሉ ክብር ለኢየሱስ ይሁን ለዘላለም እና አሁን አንድ ወንድሜ ኖርዌይ ኦስሎ ውስጥ ያለችውን ትልቋን ቤተክርስቲያን ሽማግሌ ነው ታናሼ የታናሽ ዘጻት ኳየር ናት ነጆንጋ ቅድም ዘምሪው መዝሙር ጋር ሌሎች እህቶች አንድ ዲያቆን አንድ የጸሎት አገልጋይ በቃ ሁሉ አገልጋይ ነው ዛሬ ክብር ለኢየሱስ ይሁን ለዘላለም እና አባቴ የማይደፈር ሰው ነበርና በጣም ግን አለቅስ ነበር ትልቁ ጸሎቴ እስካሁንም በእግዚአብሔር ፊት ቢመዘን የቤተሰቦቼ ደህንነት ነበር እና አባቴ ሊሞት ሲል ግን ኪዳን ነበርኝ ከጌታ ጋር አንድም ቤተሰብሽ አይጠፋም ብሎኝ ነበር ጌታ እኔም ቃል ይዤ ነበር የሞገትኩት ብር አይደለም የጠየቅኩት ወርቅ አይደለም የጠየቅኩት ወደ ጌታ ስመጣ አንተ ምመን አንተና ቤተሰቦች ትድናላችሁ ተብሎ ተጽፏል አለቀም አልኩት ይኮረጃል ጸሎቱ ይኮረጃል እና ጌታ ደግ ነው የሚገርማችሁ አባቴ ወደ ጌታ መጥቶ ነው ሄደው እናቴ በጌታ ደም እናቴንና አያቴን ባለቤቴን ያስቀበላቸው ጌታ ወንድ አያቴን እኔ ነኝ በ90 ምናምን አመቱ ጀግና ክብር ለኢየሱስ ይሁን እና ቤታችን ያልዳነ ሰው አሉ ገና ወደ አክስቶቼ ምናምን አሉ አጎቶቼ አሉ በቤቴ ግን በእናት አባቴ ቤት ግን ያልዳነ ሰው የለም ክብር ለኢየሱስ ይሁን ለዘላለም እና አባቴ ጌታ ተገልጦለት ነው ጌታን ያገኘውና እንደሚሞት ጌታ ነግሮኛል ከነቀኑ እና በጌታ ፊት በጣም አለቅሳለሁ ለምንድነው የገባልኝ ኪዳንስ ለካ ጌታዬ አሰራራለሁ እኔ አባቴ ጋር እንደማልደርስ አውቀው ራሱ መጣለት እና ተገልጦ ነገረው ንስሐ ገባ ይቅርታ ጠየቀኝ ከዛ በዚህ ቀን ሞታለሁ አለ አጋጣሚ የሞተው አባቴ የፋሲካ ስቅለት አርብ ሊሆን ሐሙስ ነበር እና ጣዋት ላይ 6 ላይ ሞተ 2 ላይ በኢትዮጵያ 8 ሰዓት ማለት ነው 12 ሰዓት ሞቶ በኢትዮጵያ ሰዓት አቆጣጠር 8 ሰዓት ላይ ለቀብር ነው ቤታችን እና ትዝ ይለኛል አንድ ድምጽ ሰምቼ ያ ድምጽ እስከ ዛሬ ከጆሮ አይሄድም እና ሁሌ ይገርማችኋል እና ይሄን ቃልማ ያነበብኩ ቀን በጣም ገባኝ እና ድንገት እነዚህ አስቀባሪ የሚባሉት ድንገት መጡ እና ያለቀስ ምናምን ዞር በሉ ምንድነው ሬሳው ሊሄድ ነው አባቴ ሻለቃ ነው የወታደር ልጅ ነኝ በስሙ እንኳን በማረጉ ተውት በስሙ አልጠሩት ለካ ከሞተ በኋላ ሬሳ ነው ማርያም ግን ጌታዬ ክብር ለኢየሱስ ይሁን ገና ጌታ ነው ዋይ ለሷ ገና ጌታ ነው ጌታዬን ወስደውታል ስትል ኢየሱስ አሁን እዚህ ጋር ያረጋው ነው እርሷም ጌታዬን ወስደውታል ወዴት እንዳኖሩት አላውቅም አለቻቸው ይሄን ብላ ወደ ኋላ ዘወር ስትል ኢየሱስን ቆማየችው ኢየሱስም እንደሆነ አላወቀችም ኢየሱስም አንቺ ሴት ስለምን ታለቅሻለሽ ማንን ትፈልጊያለሽ አላት እርሷም ያ ትክልት ተጠባቂው መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ እኔም ወስደዋለሁ አለችው ተመልከቱ ክብር ለኢየሱስ ይሁን ለዘላለም አይገርምም ጌታ ገብቶታል በመላእክ እንዳልተታለለች በመላእክ እንዳልጠገበች መላእክ አይታ ሞቅ እንዳላላት ስለገባው ግድ ሆነበት ኢየሱስ ከኋላው አቆመ እባክህ ወስደው እንደሆነ እኔ ወስደዋለሁ ስጠኝ ወይኔ ኢየሱስ ፍቅር ጥግብ ባረከችው ክብር ለኢየሱስ ይሁን ለዘላለም ኢየሱስም አንቺ ሴት ስለምን ታለቅሻለሽ ማንንስ ትፈልጊያለሽ አያቅም ጌታ ያቃልኮ ለዛ ነው የተገለጠላትኮ ማንን እንደምትፈልግ ያቃል ግን ታቃላችሁ ፍቅራችን ይመዘናል
ጭካኔያችን ይመዘናል። እስከ ጥግ ላይ ቆሞ ነው የሚመዝነን ወገኖች። ለዚህ እኮ ነው ጠዋት የነገርኳችሁ አብርሃም እንደሚሰዋው አውቋል። ተራራ ሲወጣ ያውቃል፣ አይበቃም። ሲያጋድመው አውቋል፣ አይበቃም። ቢላዋውን ሲያነሳ በቃ ጭካኔ ታይቶኛል አለ። እንደዚህ ጥግ ድረስ ነው የምንመዘነው። ለዚህ ነው በናሆም መጽሐፍ 1:7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በሱ የሚታመኑትን ያውቃል ይላል። በዚህ በቃላችን አይደለም፣ ጥግብ እስኪል ድረስ ያይናል። ለምን ታለቅሻለሽ? ማንንስ ትፈልጊያለሽ ሲላት ጌታዬን ነው። ጌታዬን ስሙ። እዚህ ጋራ ኢየሱስና አልዓዛር በአንድ ቀን ነው የሚለያዩት። ኢየሱስ 3ኛ ቀኑ ነው፣ አልዓዛርስ 4 ቀን ነው። ማርያም እና ማርታ ምን አሉት ኢየሱስን? መቃብሩ ጋር ውሰደኝ ሲሉት እንደኛ ባህል ነው ባህላቸው ታውቃላችሁ። መቃብር ጋር ሄዶ ማልቀስ ይወዳሉ። እንደዛ ነው የመሰላቸው። አይ ምን ታደርጋለህ ሲል አይ ድንጋዩ ይነሳልኝ ሲል ኢየሱስ ኧረ ተው ሸቷል እኮ ወንድሟን። ምክንያቱም ይሄ እውነታ ነው፣ ይሄ ጋዱ ነው። ለማርያምስ ይሽተታ ኢየሱስ እኮ ነው እፈልገዋለሁ። ራካፓታ ዳና ማስያ ኢየሱስ እስከ ጥግ እንዳልሄደች ሲያቅ ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው ይላል። ተመልከቱ፣ ልክ ሲጠራት ማርያም ሲላት ያኔ ገባት ኢየሱስ እንደሆነ። በምን ጠራችሁ? ጠርታው ታውቃለች እንደዚህ። ወገኖቼ የፍቅራችን ጥግ በቤታችን ለኢየሱስ ስም ያስወጣል። ረቡኒ ያስተማርከኝ ላይፍ፣ ያስተማርከኝ ጭካኔ፣ ሰው ያደረከኝ፣ ከዛ ከቆሻሻ ህይወት ያወጣኸኝ፣ ካጋንንት ስራት የፈታኸኝ፣ የፈወስከኝ ስም አለህ እኔ ቤት። ኢየሱስ ብቻ አትባልም፣ ረቡኒ ነህ አለችው። ማን ይባላል እናንተ ቤት? ኢየሱስ ጌታ ነው ለዘላለም። ፍቅር ይወዳል ጌታ ታውቃላችሁ አይደል? በጣም ፍቅር ይወዳል ወገኖቼ። አንዳንድ ነገር ባልናገረው ደስ ይለኛል፣ ልምምድ ስለሆነ። እንዳልኳችሁ በጣም አንዱ ጉልበት የሆነኝ በእግዚአብሔር ቤት አገልግሎት ለምን አላቆምሽም ብላችሁ ብትጠይቁኝ የምመልስላችሁ መልስ ወደዋለሁ። ስለምወደው ታምሜ አገልግየዋለሁ። ህይወት ተዘበራርቆብኝ አገልግየዋለሁ። እየተገፋው አገልግየዋለሁ። ዝም ብዬ እዚህ ጋር መድረክ ይዤ 6 ሳምንት ከከተማ ከተማ ይዞር እኮ እንዳይመስላችሁ። ጸጋ የላትም ተብዬ አውቃለሁ። ተገፍቼ አውቃለሁ። ደግሞ ምንድነው ተብዬ አውቃለሁ። እውነቴን ነው የምነግራችሁ። ሰባኪ ከመሆኔ በፊት ሚላኖ የሚባል ከተማ ነው እንግሊዝ ሀገር ከመኖራችን በፊት የምንኖረው። ሚላኖ ውስጥ 2 ቤተክርስቲያን አለ፣ አንድ ኤርትራን አንድ ኢትዮጵያ። ከራሴ ባለቤቴ ሳይቀር መሪ ነበር። ከራሴ ከኢትዮጵያን ቸርች ይልቅ የኤርትራን ቸርች ናት ጸጋ አለባት እቺ ልጅ ብለው ፕሮግራም ከፍተው ሰጡ። ታውቃላችሁ? የራሴ ቸርች ልጆች እዛ መተው ነፃ ይወጣሉ ካጋንንት፣ እዛ መተው ይጽናናሉ። እኔ ግን እሁድ ቸርቼ ነኝ፣ ሲሄድ አስመላኪ ነኝ፣ የጸሎት አገልጋይ ነኝ። ይሄንን ነው። በኋላ እዛ ያገለገልኩ ከፍተው የሰጡኝን ፕሮግራም ካላካፍላለሁ፣ ጸልያለሁ፣ እንዲሁ ነው። በኋላ እሁድ ቀን ጠሩኝ አገልግሎት። ሰባኪ ነሽ ብለው ሲጠሩኝ ያው በቸርች ነው መጠራት ያለብኝና ከዛ የቸርች መሪ ጠራኝ፣ ቢሮ ጠራኝና እንግዲህ እኛ በስብከት አላወጣንሽም አለኝ። በስብከት ስላላወጣንሽ ኤርትራን ቸርች ደግሞ ጠርተውሻል በስብከት እና ምንድነው የምታረጊው አለኝ። ወይ እንግዲህ እሁድ ቀን ሄጄ ዘምሬ አልመጣ በስብከት ሰዓት ውስጥ ያለውን አካፈላለሁ። ያው እኛ አላወጣንሽም አይደል? ገባችሁ አይደል? በግልባጩ ይግባችሁ፣ በዳይሬክት ካልገባችሁ ከምሬ ነው የምነግራችሁ። ባለውለታዎቼ ናቸው። የእሁድ ቀን የመጀመሪያ ስብከት የተሰጠኝ ኤርትራን ቸርች ናቸው። ከዛ እነሱ ናቸው ልጅቷ ሰባኪ ናት፣ አትታገሏት፣ ልቀቋት ብለው ያሏቸው። ከዛ ግን እንዲህ የተባልኩበት ቤተክርስቲያን የዛሬ አመት ከ20 አመት በኋላ
ኮንፈረንስ ተዘጋጅቶ እንደዚህ ነይና አገልግይ ተባልኩ። አቤት 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 ወንጌል ብዙ መንገድ ታልፏል እና ወንጌል ነው ወገኖች፣ ሁሉም ወንጌል ነው። ክብር ለኢየሱስ ይሁን ለዘላለም። ለምን እዚህ ጋር ገባው ግን? እንዴ ገባውስ አላቅም፣ ለማመልክት እንደሆነ አላቅም። እና ኢየሱስ እርሷም ዘወር ብላ ረቡኒ ያለችው ትርጓሜው መምህር ወይ ማለት ነው። ኢየሱስም ይውላችሁ ይሄን ቃል ነው በጣም ፈልገው ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መታ ጌታ እንዳየች እንንም እንዳላለ ደቀ መዝሙር ነገር ይችላል። ታውቃላችሁ ኦን ታይም የትንሳኤው ሰዓት ነው የተገኘችው። ኦን ታይም። ክብር ለኢየሱስ ይሁን ለዘላለም። ጊዜን ማወቅ ስትመጣ ኢየሱስ እርግጠኛ ነኝ ስታይ ልታቅፈው ሮጣለች። ለዚህ ነው ማርያም እንዳትነኪኝ አላት። አብ እየጠበቀው ነው። ቀን ጨልሟል እኮ ኢየሱስ መስቀል ላይ ሆኖ፣ ፀሐይ እኮ ብርሃኗን አቋርጣለች። አብ እኮ አዝኗል። ስለዚህ አብ ኢየሱስን ሊያየው እንዴት እንደሚጠብቀው አስቡት። ከትንሳኤ በኋላ የብርታቱ ጉልበት የታየበት ይላል የእግዚአብሔር ቃል። የትንሳኤው ሰዓት ነው እና አብ እስኪመጣለት ኢየሱስን እየጠበቀ ነው። ታላቅ ነገር ነው ሰማይ ላይ እየተጠበቀ ያለው ኢየሱስ። መላእክት እየጠበቁት ነው። በዚህ መሃል ዘግይቶ መቃብር ስፍራ ምን ገለጠው ብትሉኝ፣ ኦን ታይም የመጣችው በፍቅር የተነደፈችው ማርያም አለ ፕሮግራሙ መቃብር ስፍራ ላይ ገለጠችው ኢየሱስን። ክብር ለኢየሱስ ይሁን ለዘላለም። አለ ፕሮግራሙ ወገኖች። ጊዜን የሚያውቁ ሰዎች የእግዚአብሔር ክብር መገለጫ ናቸው። ማለፍ አይችልም ኢየሱስ። አባቱን አፍቆታል። ታውቃላችሁ በገደብ ነው ያለው፣ ሰው ሆኖ ነው ያለው። እንደዛ የመጡ ሰማይ ሲከፈትለት ነው እነ ሙሴን የሚያየው፣ እነ ኤልያስን ያየው። ሲጠመቅ ነው ሰማይ ተከፍቶ የአባቱን ድምጽ የሰማው። ቀላል ነገር እኮ እንዳይመስላችሁ ወገኖቼ። እቺ ሴት ግን አቋረጠችው። ወደ አብ መሄድበት ሳለች ሳይ ማርያም ግድ ብሏት መቃብር ለመቃብር ስፍራ ትፈልገዋለች። እንዴት ጥያት ሄዳለው አላ። ቆይ እቺን ሴት ልመልሳት አትመለስም አለ። በለዛ አለ ፍቅር ይገልጠዋል። ለማንም ባልተገለጠበት መልክ ጌታ እንዲገለጥላችሁ ትፈልጋላችሁ? ፊቱን ፈልጉት። ፍቅር ንድፍ አርጓችሁ የተለየ ፍቅር አጥግቡት ወገኖች። ጌታ ያኔ እናንተ ቤት ይመጣል። ሃሌሉያ። ቅድም ልነግራችሁ የነበረው ልንገራችሁ። ልበለው አልበለው ብዙ አልወድም ልምምዶቼን መናገር። ቅርብ ጊዜ ብዙ አመት ስጸልይ የእግዚአብሔር ክብር ሲመጣ አልችልም መቋቋም እና አንዳንድ ጊዜ ጥዬ ወጣለሁ ክብሩ ይሆነ በቃ ይሁሌ የማይሆን ሬርሊ የሚመጣው አለ። እና አንድ ቀን ሌሊት አሁን ቅርብ ጊዜ ነው እየጸለይኩኝ፣ ሳሎን ነው ታች ነው መጸለየው። እየጸለይኩ ድንገት ያ ክብር ሲገባ ያየሁት ወደ ቤት መጣ። ከዛ እንዲህ አልኩት ጌታን ብዙ ጊዜ ጥዬ ስለወጣው እባክህ እርዳኝ፣ ዛሬ አልነሳ። ለምንኩት ተማጽንኩት፣ ረዳኝ ጌታ። እንዲህ ገብቶ ጌታ ኮርነር ላይ ሲቆም አይዋለው ቤት ምንም አይለኝም፣ ዝም ብሎ ነው የሚያኝ። እኔ ግን እንዲህ እለዋለሁ እወድሃለሁ። ሌላ ቃል የለኝም፣ እወድሃለሁ። ስንት ሰዓት እንደፈጀ አትጠይቁኝ፣ በጣም ረጅም ጊዜ። ልክ ያ ክብር እንደመጣ ወጥቶ ሲሄድ እኔም ወደ መኝታዬ መሄድ ጀመርኩኝ። ልክ ሰሩን እየወጣው ጌታዬ እወድሃለሁ ስል የሰው ድምጽ እንደምትሰሙ እኔም እወድሻለሁ። ኢየሱስ ቅርብ ነው። የራስ ማድረግ ይቻላል ወገኖች። በጣም ውደዱት።
በተለየ ፍቅር እንደዚህ የተነደፉ ሰዎች ወሬ መሃል አይገኙም የሆነ ከተማ መሃል አታገኙአቸው በቃ ከተወነ ግርግር ውስጥ ወጣው እሱን ፍለጋ ውስጥ ናቸው ወይ ስሙ ይባረክ ከዛስ በኋላ የሚገርመው እንዳትነኪኝ አላትና አንድ ነገር አላት ሂጂ መጣው ወደ ተመለሱት ወንድሞቼ መጣው ነበር ያያያቸው ነበር እዛው ነበር ኢየሱስ ወደ እነሱ ተመለሺ ሂጂና ትንሳኤን ንገሪያቸው አላት ደስ አይልም ማንንም ያላየውን የትንሳኤ የመጀመሪያ ሰባኪ ወንጌላዊት ማርያም ትባላለች ያንን በሽቶ ማጥገቧ ሳያንሰው እዚህ ጋር መጣችና ሌላ ክብር ጨመረች ደስ አይልም አንቺማ ተላክ ያለሽ አላታ ወገኖቼ ከመላክ በፊት ክብር ይቀድማል ክብር ማየት ውበቱን ማየት ትንሳኤውን ማየት ስሙ ለዘላለም ይባረክ እሰይ አንዳንዶቻችሁ ውስጥ የገባ ፍቅር አለ የታደሰ ፍቅር አለ ከእንደገና እንደ ልጅነታችን እሱን ፊቱን የምንፈልግበት ሃሌሉያ የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን መዳን ተመልክቼ ተከተልኩ ሁሉን ትቼ የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን መዳን ተመልክቼ ተከተልኩ ሁሉን ትቼ የናዝሬት ሮኑ ጽጌረዳ ያገኘው ምድረ በዳ ስለ ፍቅር ታምሜያለሁ በመስቀል ታክሜያለሁ የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን መዳን ተመልክቼ ተከተልኩ ሁሉን ትቼ አላዳዳዳ ባጋንዶ ግራው ቀኙ አንተ ራሰኝ ከሞት ነጥቆ ፍቅሩ አቀፈኝ በውድቅቱ ወጥቻለሁ ውዴን ብዬ መጥቻለሁ የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን መዳን ተመልክቼ ተከተልኩ ሁሉን ትቼ በዚህ መልክቴን ቋጫለሁ አያችሁ ጊዜን የምናቅ ሰዎች ስንሆን ሰዓትን ነገር የምናቅ ሰዎች ስንሆን እግዚአብሔርን በጥብቅ የፈለግን ሰዎች ስንሆን ከክብር ጋር እንገናኛለን ከክብር በኋላ ወገኖቼ አትጠራጠሩ የሚቀጥለው ምዕራፍ መላክ ይባላል ጌታ ልኳችሁ እናንተ አለመሰማት አትችሉ በፍጹም ኢየሱስ ሂጂ አላት ንገሪልኝ ለወንድሞቼ ንገሪያቸው እንደተነሳው ክብሬን እንዳየሽ ይሄን ንገሪልኝ ብሏት ሄደ ተመልሳ ሮጣ መታ ስትነግራቸው ተነስቷል እኮ አገኘሁት እኮ መላእክትም ነበሩ እኔ ግን ኢየሱስን ራሱን አይቼዋለሁ እነሱንም አውርቻቸዋለሁ ስትላቸው ከፍርሃት አልወጡም በር አልከፈቱም እዛው ፍርሃታቸው ውስጥ ተመልሰው ተቀመጡ ከዛ እንግዲህ ያው ተጠራጣሪዎች አይደሉ ግን እውነቷን ነው ከፈኑን አይተናል የተልባ እግሩን አይተናል እያሉ ግን ይህ ስብከት እውነት ነው ግን ይህ የምታወራው ነገር እውነት ነው ሲሉ መጣ በሶስተኛው ቀን በተዘጋ በር ሰላም ለእናንተ ይሁን ማርያም የሰበከቻችሁ ትክክል ነው ትንቢቷ ትክክል ነው መዝሙሯ ትክክል ነው አገልግሎቷ ትክክል ነው ክብር ለኢየሱስ ይሁን ለዘላለም የተላከችው በኔ ነው አለ ኢየሱስ
ብዙ ነገር ጌታ የሚልካችሁም አላችሁ ጌታ የሚጠቀምባችሁም አላችሁ እንዳትታከሉ በዚህ በ32 አመት አገልግሎቴ እንዳልኳችሁ ብዙ አይነት ውጣ ወረድ አለ ተቀባይነት ማጣት አለ መገፋት አለ ግድ እኮ ነው እናንተ ከተማ ብቻ መሰላችሁ የትኛውም ከተማ ውስጥ እንደዛው ነው የትኛውም ቸርች ውስጥ እንደዛ ነው አለ ግድ ነው ኢየሱስን እኮ አይቀበሉትም ነበር ይላል በመሐላቸው አልፎ ሄደ ይላል እንዴ ኢየሱስ ከሄሊ ማትሄድበት ምክንያት ምንድነው ጸጋም ያልፈው በዚህ ውስጥ ነው ወገኖች ግን የሚገርማችሁ ነገር ኢየሱስ ከላካችሁ በኋላ እሱ ክብሩን ካስቀመጣባችሁ በኋላ የናንተ ምስክር አገልግሎታችሁ ሳይሆን ራሱ ኢየሱስ ነው እያገለገላችሁ የታየ ጸጋ ያለ ተቀባይነት ልታጡ ትችላላችሁ የምትባሉት ነገር ሊኖር ይችላል ግን የሚገርማችሁ በተዘጋ ቤት የመጣው ኢየሱስ በተዘጋ ልብ ውስጥ ይመጣል በተዘጋ ልብ ውስጥ ይመጣና እሷ እኮ ጠርቻት ነው እሷ ክብሬን አይታለች እሷ የተላከችው በኔ ነው እሱ የተላከው በኔ ነው ስለዚህ በዚህ 32 አመት ውስጥ አንድ ቀን ቆሜ ስባል ስቆም የለሽም ስባል እንደሌለው ሰው ስቀመጥ አይ አምነናል ሲባል ተነስቼ ሳገለግል አንድ ነገር የምነግራችሁ አንድ ቀን የነፍስ ጥያቄ የሌለኝ ሰው ዘጋብኝ ብዬ አላቅ ለምን ብትሉኝ እኔ አምላኬን ማሳነስ ነው የሚመስለኝ እንዴት ነው እግዚአብሔር እኔን ጠርቶኝ መድረክ የሚነሳኝ እንዴት ነው የሚሰማ ጆሮ የሚነሳኝ እንዴት ነው ጉባኤ የሚነሳኝ ግን ዘመኔ እስኪደርስ ግን ብዙ መንገድ ክብር ለኢየሱስ ይሁን አይበቃኝም ጌታ ብዙ የመከራችሁ ይመስለኛል ትልልቅ የእግዚአብሔር አገልጋዮች አላችሁ ነገ ከተማ የሚጠብቃችሁ አገር አህጉር የሚጠብቃችሁ ከማርያም ስብከት በኋላ ኢየሱስ ከመጣ ካንቺ አገልግሎት በኋላ ሊያጸና ጌታ ይመጣል ማርያም እኮ ሂጅና ስበክ የተባለችው እነማንን እንደሆነ ታውቃላችሁ እነ ቶማስን ቁስል ካላዩም ማያምኑ እጄን በዚህ ካላስገባው ነው ያላምነውም የሚሉ ሻታና ማጋሳ ፓዲያ አያችሁ የማርያም አገልግሎት ጥያቄ ውስጥ አልገባም ኢየሱስ ግን ለቶማስ ጥያቄ ራሱ መጣለት መጀመሪያ የመጣ ጊዜ የለም ቶማስ ወጥቷል ከተማ ስራውን ሊሰራ ስራውን ጀምሯል እሱ አለማመን ብቻ እንዳይመስላችሁ ኮምፕሊትሊ ጨርሷል ስለ ኢየሱስ ጨርሷል እነዛኮ አትሊስት ፈርተው በርዘግተዋል የሆነ ነገር እየጠበቁ ነው እሱ ግን ስራው ጋር ሄዷል ያለም በቃ አለቀ ብሏል ከዛ ሲመጣ ኢየሱስ መጥቶ ነው ሄደው መጣኮ ሲሉት አረ እኔማ እሱ ከመጣ እኔማ ዝም ብላችሁ አመናችሁት አይታችሁት ኢየሱስን ይዝላችሁ አዎ በርዘግተን ነበር መስኮት አልከፈተን ግርግዳ ጥሶ ነው የገባው ቤተሰብ አላምንም እና እንዴት ታምናለ ቁስሉን ካነካውት አይገርማችሁ ደግ አይደል ጌታ አያችሁ ከመስቀል በኋላ ከተፈጸመ በኋላ ሩሩ ነው ለየትኛውም አይፈርድም ሌላ ጊዜ ቶማስ ከከተማ መጣና መሐላቸው ሲገባ መጣ ኢየሱስ ልክ መጣና ሲያዩ ና ቶማስ ጠይቀህ የለ በእጁ ቁስል ካላልክ ና እሱም ብቻ አይደለም ጎኔንም ና ግባለው ክብር ለኢየሱስ ይሁን ለዘላለም አያችሁ ለነ ቶማስ መስጠት ለመልስ ለመስጠት ስብከት ለማስተካከል አገልግሎት አትጣሩ ራሱ ጌታ ከተጠራችሁ ምስክራችሁ ኢየሱስ ነው ክብር ለኢየሱስ ይሁን ለዘላለም ተነስተን እንጸልያለን ሃሌሉያ ራታም ፓናማ ጋና ማዶና ማጋንዲያ ሜሪዬ ወደዚህ ትመጫለሽ አንድ ዝማሬ ዘምራለሁ ፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘው ፊትህን በማየት
ደመቀ ሕይወቴ ካንተ በመቆየታው ፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘው ፊትህን በማየት ደመቀ ሕይወቴ ካንተ በመቆየታው ምን ይሆናል ለጸጋው ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይኸውል ያለ ምን ይሆናል ለጸጋው ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይኸውል ያለ ያየለት እንጂ የሚያልፍ ሚያገድመው አያገኘው ቃሉ እንዳለ እንደተጻፈለት ነው የሚሆነው ሃሌሉያ ከላይ ከውሽንፍር ጥላ ከሐሩሩ የጸናልኝ ቤቴ መርከብ በማበሎ ማይደፈር አጥር ለጎመጀኛ አውሬ ትልቁን ወግድባይ ማይደፈር በሬ አዎ ሃሌሉያ እስቲ ከመሳሪያው ጋራ ሼካዳራባስ ፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነግቷል በኔ መንደር ጥንካሬ ያገኘው ፊትህን በማየት ደመቀ ሕይወቴ ካንተ በመቆየታው ከላይ ከውሽንፍር ጥላ ከሐሩሩ የጸናልኝ ቤቴ መርከብ በማበሉ ማይደፈር አጥር ለጎመጀኛ አውሬ ትልቁን ወግድባይ አጥራችሁ ያልተነቀነቀው ከዚህ ስም የተነሳ ነው ያልተገኛችሁት ከዚህ ስም የተነሳ ነው ጠላት ያልቻለው ከዚህ ስም የተነሳ ነው ክብር ለኢየሱስ ይሁን ለዘላለም የቀጠልነው ከዚህ ስም የተነሳ ነው የጀገነው ከዚህ ስም የተነሳ ነው ኢየሱስ ሚገርማችሁ ትልቅ አደባባይ ላይ ሐዘን ወድቆ ያለው ይገርማችኋል አንዳንድ ከተማ ብዙ ቦታ አይደለም ሄደው የከተማው መታወቂያ ልክ እንደ ሐውልት ከተማው የሚታወቅበት አለ ቅድም ለራሄልዬ ስለ ካቴድራል ስታወራኝ ያረኔ ከጣሊያን መጥቼ ምን ካቴድራል ነው ሚላኖ መተሻሳይሻለሁ ዶሞ ይባላል ይያልኳት ነበር እና የሚላኖን ሄዳችሁ ሚላኖ ብላችሁ ብትገቡ ዶሞን ነው የምታዩት እና ዋሽንግተን ዲሲ ስትሉ የዋይት ሃውስ ምልክት ነው የሚመጣው ይሄ ካፒቶሉ ምናምኑ ማለት ነው እሱ ነው የሚመጣውና በየከተማው የሚታወቅበት ነገር አለ ይገርማችኋል በስጋ እንደዛ እንደሚታወቅ እዚህ ከተማ ላይ የማየው ሚገርማችሁ ይሄ የሌኒን ሐውልት ትዝ ይላችኋል ልክ እንደ ሌኒን ሐውልት ወድቆ ትዝ ይላችኋል አልገባችሁም በቃ ክብር ለኢየሱስ ይሁን ይገርማችኋል ከዚህ ሐውልት የተነሳ የከተማዋ መታወቂያ መተዛዘን በቃ አንዱ ባንዱ ማዘን አንዱ ባንዱ መድማት አንዱ ባንዱ ጌታ እንዲህ አለኝ ልክ የሌኒን ሐውልት እንደወደቀ የከተማዋን መታወቂያ የነበረውን ይሄንን የሐዘን መንፈስ ጣልኩት አለኝ ጌታ ክብር ለኢየሱስ ይሁን ሃሌሉያ ስምህ ይባረክ
አከብርሃለሁ ጌታ ሆይ ምትገርም አምላክ ነህ ቅን ከከተማዋ ላይ ስለሄደ አመሰግናለሁ ቅን ህዝቡን ሁሉ ጌታ ሆይ አቃላችሁ ቅን ትዚላችኋል ዶሮዋ አይታዩም ቅንቅኖች ግን ተሸከመው ተመጣና ድንገት መሃላችሁ ገብታ ሻክ ስታረክ አንተ ቅንቅን በቅንቅን ትሆናለህ ይሄን አይነት የሚጋባ መንፈስ ነው ጌታ የመጣው የሐዘን መንፈስ የሚቀነቅን ረፍት የነሳ መንፈስ ከከተማዋ ላይ ወግቶታል ጌታ ክብር ይሁንለት እናንተ የእግዚአብሔር ሴቶች የእግዚአብሔር ቃል ሲናገር ንጉስ ውበትሽን ወዷልና ያባትሽን ቤት እርሺ ይላታል ያባት ቤት ምንድነው የሆነ ባህል ልጅነት አይደል የሆነ ጨዋታ አባት ቤት ውስጥ ታድጋለህ እንጂ ቁም ነገር የምትጀምረው ከቤት ተጠለ ስትወጣ ትክክለኛ ኑሮ ትጀምራለህ አየህ ያባት ቤት እርሺ የሚለው ይሄንን ነው የትናንትና ልጅነት የትናንትናን አለማወቅ የትናንትና ጥፋት ወገኖቼ እርሱት ዛሬ ውበታችሁ ተወዷል ዛሬ መልካችሁ ተወዷል ዛሬ ጠረናችሁ ተወዷል ዛሬ ማቹሪታችሁ ተወዷል ክብር ለኢየሱስ ይሁን አያችሁ ከዚህ በኋላ ስፍራውን የሚይዝ ነገር አለ ከተማዋ ላይ ምን ስፍራውን እንደሚይዝ ታውቃላችሁ ሪቫይቫል ክብር ለኢየሱስ ይሁን ለዘላለም የመንፈስ ቅዱስ እንቅስቃሴ በከተማዋ ይጀምራል በአደባባይ ይጀምራል በወጣቶች ይጀምራል በልጆች ይጀምራል ራካፓዲያስ ስሙኝማ በኢሳይያስ 25 ላይ እግዚአብሔር ለሕዝቡ ታላቅን ግብዣ አዘጋጅቷል ይልና ስለ ግብዣው ሲናገር ቅልጥም የሞላበት ያረጀ የወይን ጠጅ ይልና በዛ ሞትን ይውጣል ይላል እንባንም ከዓይን ያብሳል ይላል ይሄ ፕሮግራም ይሄ ድግስ ወገኖቼ ሞት የተዋጠበት እንባ የተከለከለበት ሃሌሉያ ታውቃላችሁ የተሰደባችሁትን ስድብ ትረሱታላችሁ ቤተክርስቲያን የተሰደበችውን ዘመን ትረሳለች ወገኖቼ ኃይለኛ ሪቫይቫል የኋላ ማይታሰብበት ወደፊት የምንዘረጋበት አስደናቂ የእግዚአብሔር እጅ በዚች ቤተክርስቲያን ይጀምራል ክብር ይሁንለት ራካታና ማዲያና ህይወቴ ኢየሱስ ጌታ ነው እሷን ለሲምቦል ነው ማውጣው እስቲ ወጣቶች ነው ወጣት ብቻ ነው ያልኩት ወጣት ነኝ ማማዬ ወጣት አይደል ማርያምን ይሄን ሁሉ ሰብከ ሮጣችሁ ነው እንጂ መምጣት ያለባችሁ እጆቻችሁን ዘርጉ እንደዚህ ያርጋችሁ እግዚአብሔር እንዲህ አለኝ ይሄ ትውልድ ይሄ ወጣቱ ትውልድ አስታራቂ ትውልድ ነው ጋፕ ደፋኝ ትውልድ ነው የዛሬ ዓመት ወደዚህ ምድር ስመጣ አንድ መልእክት የሰጠኝ በጸሎት ነው አንድ ትውልድ አስነሳለሁ በመድር ላይ አለኝ እና ይሄ ትውልድ አለኝ ስተት የማይደግም ትውልድ ነው አለኝ አይገርማችሁ ስተት አይደግምም ጠብ አይደግምም መጣላት አይደግምም ማበላሸት አይደግምም ይሄ ትውልድ ክብር ለኢየሱስ ይሁን ለዘላለም እና እንዲህ አለኝ ጌታ ይሄ ትውልድ ይነሳ ብለሽ ጸልይ አለኝ ከዛ ለረጅም ወር ይሄ ትውልድ ይነሳ እያልኩ ነበር መጸልየው ከዛ በኋላ ጌታ
ይሄ ትውልድ የሚነሳበት ቤተክርስቲያን ወስድሻለሁ አለኝ። ከዛ የተወሰኑ ቤተክርስቲያኖች ውስጥ ይሄ ትውልድ የሚነሳበት ቤተክርስቲያን ነው አለኝ። ቀደም አንድ እህት ከቃቆዬ ቤተክርስቲያን ሂጂ ተብዬ ነው ያልሽኝ ትውጋንሽ ያለሽ ቃቆ ሳምንት የነቃቆዬ ቤተክርስቲያን አንቺልሽ ሳምንት የነበረኝ ፕሮግራም ወገኖቼ በህይወቴ ዘመን አላየሁት። 7 ማታ ተጀምሮ በዚህ በኩል ቤተክርስቲያኗ ራሷ የምትሰራው ወጣቶችና ቤተሰብ ላይ ነው። በዚህ በኩል ሙሉን የቸርቹ በተለያየ እድሜ ያሉ ወጣት ህፃናቶች ናቸው። በዚህ በኩል አዋቂው ነው እና ማስታወቂያ እንኳን አልሰሩም ሰው እንዳይበዛባቸው። አርብ ቀን በትጥቅ ነው የጠበቁኝ። ባስተርጓሚ ነው የተሰበከው። የ40 ደቂቃ ስብከት የኔ ስብከት እንዲህ እንዳያችሁ ተረጅም ነው። ይሄ በእንግሊዘኛ የተተረጎመ ተሰብከው ኖታቸውን ይዘው ትንንሽ ልጆች ለጸሎት ሲባል እንዳለ ተከልብሰው ወጡ። ለነገሩ ጌታ ለያንዳንዱ በዛ ይጸልይ ብሎኝ ነበር። ሚድናይት ትምህርት ቤት የዋለ ልጅ ታምናላችሁ? እና እንደዚህ የዞርኩ ለዛ ሁሉ 100 ምናምን ልጅ ጸልዬ እርግጠኛ ነኝ እሱን ይነግሩሻል። ጸልዬ ሳበቃ ልጆቹ ወደ 2 ሰዓት የጸሎት ፕሮግራም እኮ ነው ያደረኩት። ተመልሰው ከሄዱ በኋላ አንድ የ10 ዓመት አንደኛው የ8 ዓመት ልጅ 2 ልጆች መጡና ፊቴ ቆሙ። ምን ነው አልጸለይሽልንም አሉኝ። እኔ ደግሞ አስታውሳለሁ ለያንዳንዱ እንደጨንቁ። ከዛ ግንባሩን እንዲያየውትና ይሄው ዘይቱ ጸልዬ ይላል ይሄው ዘይቱ ስል አይ ዘይት ነው የቀባሽኝ ቃል አላወጣሽም አለኝ። እና ጸሎት ነው የምንፈልገው። እኔ ጌታ ምስክሬ ነው ነፍስ አልቀረልኝም። እና አንዱ ስተት የማይደግም ትውልድ ይነሳል የሚል ስብከት ለመጀመሪያ ጊዜ ስብከት አድርጎ የሰጠኝ እዛ ቸርች የዛሬ ዓመት ስመጣ ነበር። በእውነት ያን ትውልድ አየሁት። እውርለት ሳገለግል ከነዛ ወጣቶች ኳየር እነሱ ናቸው። ይገርማቸዋል ነደዋል ያስመለኩን እነሱ ናቸው። መጀመሪያ ከስብከት በፊት ከወጣቶቹ አንዱ ወጣቶች ስላችሁ የ13 ዓመት ልጅ ነው ይሰብካል። ወጥቶ እኔ የመጨረሻው ሰዓት የሚል ስብከት ነው ይዤ የመጣሁት። መጨረሻ ቀን የሰበኩት ታውቃላችሁ? በመጨረሻ ሰዓት ስሎው ዳውን አትሁኑ የሚል በእንግሊዘኛ ስብከት ሰበከ እና ነፍስ አልቀረልኝም። ሚድናይት ድረስ ለጸሎት ተለምናችሁ ትወጣላችሁ። በኢየሱስ በዚህ ሁሉ ክብር እኔ ቦና አንደኛ ሳለባል ነው እዚህ ጋር የምገኘው። ክብር ለኢየሱስ ይሁን ለዘላለም። እና እግዚአብሔር ይሄ ስተት የማይደግም ትውልድ ስተት የማይደግም ብቻ ሳይሆን የተሳሳትነውን እኛን ከእግዚአብሔርም ከሰውን ጋር የሚያስታርቀን ነው። ክብር ለኢየሱስ ይሁን ለዘላለም። እና በእነዚህ ወጣቶች እግዚአብሔር በከተማዋ ላይ ሲሰራ ታያላችሁ። እዚህ ጋር ያሉት ብቻ አይደሉም የሉም እዚህ ጋር ታውቃላችሁ። ከዚህ በኋላ እቺ ቸርች ምናልባት የኢትዮጵያና የኤርትራውያን ቸርች ብቻ አይደለችም። የሚሰብኩ ቋንቋቸውን የሚያውቁ ባህላቸውን የሚያውቁ ልጆቻችን ስላሉ ሃሌሉያ። ጥቁር ይመጣል ይድናል፣ ስፓኒሽ ይመጣል ይድናል፣ ሶማሌ ይመጣል ይድናል። ይሄ ነው የሚሆነው። ነይማይ ስምህ ይባረክ። ጌታ ሆይ አመሰግናለሁ። ክፉን ቅጣባት፣ ጨለማውን ቅጣባት። ራታንዶ ላባሃዲና ማጋና ማስያ ክራዳ ላባጋና ማስያ ጸልያለሁ። እግዚአብሔር ሆይ እነዚህ እጆች ተሰውሮ የተቀመጠን አምልኮ የለመደ መዝሙር የለመደ ጸሎት የለመደ ግን ጌታ ስውር የጨለማን ስር ነቅለው የሚጥሉ እንዲሆኑ አይኖቿን በጠላት ላይ እንድትከፍታቸው በኢየሱስ ስም ጸልያለሁ። ክራዳ ላባጋዳና ማስያ ይኸውልሽ ተዘጋጅ። ዝም ብሎ ነው እንዴ የሾህ አክሊል ያለሽ ቅድም ተፈጸመ? ዝም ብሎ ነው እንዴ? ክብር ለኢየሱስ ይሁን ለዘላለም። እኔም እሰራለሁ አባቴም ይሰራል አለ። እኛም እንሰራለን ኢየሱስም ይሰራል። ክብር ለኢየሱስ ይሁን ለዘላለም። ጌታ ሆይ ተጠቀምባት። በጌታ በኢየሱስ ስም አይኖቿን ክፈት። ታውቃላችሁ የአመጽ ሚስጥር ይላል ከልካይ ስላለ አይሰራም ይላል። ከልካይ ነሽ። የአመጽን ሚስጥር
ሬካፓታና ማጋና ማዲያ የሚገርማችሁ ቅድም ሜሪዬ ያስመለከች እዚህ ጋር ተንበርክኬ ጌታ እኔ ጣሊያን ሀገር ኖር ያለው ብያችኋለሁ ብዙ አመትና ጣሊያን ሀገር በጣም ውድ ወይን ብዙ ዘመን የቆየ ወይን ነው ታቃላችሁ ይሄንን መቼም እና 30 አመት 40 አመት ምናምን 50 አመት በውድ ነው የሚሸጡት ልክ እንደዛ ለብዙ ዘመን የታሸጉ የወይን መጥመቂያዎች አይ ነበር ጌታ እንዲህ አለኝ አሁን ጊዜው ደርሷል የከረመው ወይን ይቀዳል አዲሱ የወይን ጠጅ ይቀዳል አለኝ የትናንቱን መናኛ የሚያሰኘው ወይን ጠጅ ይቀዳል አለኝ ክብር ለኢየሱስ ይሁን ለዘላለም እህቶቼ ተዘጋጁ ዘመን ሙሉ ጸልያችሁ ጮኻችሁ የኖራችሁ እናንተ የእግዚአብሔር ሴቶች ተዘጋጁ ክብር ለኢየሱስ ይሁን ለዘላለም ጌታ ሆይ እነዚህን ወጣቶች ስራባቸው እነዚህን ወጣቶች ተጠቀምባቸው ሽክራዳ ላባጋና ማሲያ ሜትራላ ባህዱና ማጋና ማሲያ በኢየሱስ ክርስቶስ ስምና ስልጣን በውስጣቸው የተቀመጠ ጸጋ ይገለጽ አሜን ራካፓታን ዶራ ማጋና ማሲያ እሰይ መንፈስ ቅዱስ የልባቸውን መሻት ሴካቶ ሮቦዲን ማጋና ማዲያ ይውጣ ታፍኖ የተቀመጠው ይውጣ መንፈስ ቅዱስ ይውጣ ማስኬራ ባጋዶና ባጋና ማዲና ማጋና ማንዲያ ይከፈት በጌታ በኢየሱስ ስም ሪዳና ማሸካንዶና ማጋና ማዲያ ድንጋይ ሲለቀም ነው ማየው ድንጋይ ታቃላችሁ ምንጭ አለ ግን ድንጋይ ተጥሎበት የተደፈነ ምንጭ ተከፈታለኝ ሴካፖዲኔ ማጋንዶና ብዙ ያለፍሻቸው መንገዶች የተወረወሩብሽ ጠላት የወረወረው ከሰው የተወረወረ የደፈነው ከፈትኩት አለ ጌታ ሼና ባጋዶ ማሸካንዶኒ ማጋና ማዲያ ለቀቋት ሐዘን ይነሳ በኢየሱስ ለቅማለው ድንጋዩን ለቅማለው እዚህ ውስጥ ያለ ጸጋ ያስቀመጥከው ይውጣ ሲፖሪ ባጋንዲ እሳት የእግዚአብሔር እሳት ሬካላ ባጋንዶና ማሲያ አይገርምም ሃሌሉያ ሰይ መንፈስ ቅዱስ ብዙዎችን ይዛ የምትነሳለች አለ ይኸውላችሁ የሷ መነሳት የብዙዎች መነሳት ብዙዎችን ይዛ ትወጣለች አለ ሬካላ ባዱና ማጋና ማሲያ አለፈ በያት አለኝ ሐዘን አለፈ ስቃይ አለፈ እንባ አለፈ መከራ አለፈ ሃሌሉያ ሞቷል ብዬ አፈር ሳለብሰው ለካምላኬ ከሞት በላይ ነው ለካምላኬ ከሞት በላይ ነው ሞቷል ብዬ አፈር ሳለብሰው እሳት የእግዚአብሔር እሳት ሬካላ ባጋና ማዲያ የሚያስረሳ ትናንትን የሚያስረሳ ዋናዋን የሚያስረሳ ሺና ባጋንዶና ማዲያ ተበርናት አሜን ካቶራ ፓሳታ አዲስ ፍቅር ለክርስቶስ ተሰጠሽ ከእንደገና ለጌታ አዲስ ፍቅር አሁን በእጅ ብለሽ ጨርቅሽን ጥለሽ እንደ ቅድሟ እንደ መግደላዊት ማርያም እንደሰበሰበሽ ያለ አጃቢ ያለ ደጋፊ ብቻሽን የምትፈልጊበት ጨለማ ሞቷል ብዬ አፈር ባለብሰው ለካ አምላኬ ከሞት በላይ ነው ለካ አምላኬ ከሞት በላይ ነው ሞቷል ብዬ አፈር ባለብሰው ለካ አምላኬ ከሞት በላይ ነው ለካ አምላኬ ከሞት በላይ ነው አምላኬ ሆይ አመልክሃለሁ ሌላ ነገር አይደለም ይህስ ታምር ነው ይኸው ቆሞ ይሄዳል ሞቴ ተባለው አምላኬ ሆይ አመልክሃለሁ ሌላ ነገር አይደለም ይህስ ታምር ነው ይኸው ቆሞ ይሄዳል ሞቴ ተባለው ሞቷል ብዬ አፈር ባለብሰው ለካ
አምላኬ ከሞት በላይ ነው ለካ አምላኬ ከሞት በላይ ነው ሞቷል ብዬ አፈር ባለብሰው ለካ አምላኬ ከሞት በላይ ነው ለካ አምላኬ ከሞት በላይ ነው አምላኬ ሆይ አመልክሃለሁ ሌላ ነገር አይደለም ይህስ ታምር ነው ይኸው ቆሞ ይሄዳል ሞቴ ተባለው አምላኬ ሆይ አመልክሃለሁ ሌላ ነገር አይደለም ይህስ ታምር ነው ይኸው ቆሞ ይሄዳል ቆሞ የተባለው አንተም ብሎ ማናፈረ ማንከሰረ ማናፈረ ማንከሰረ አምላኬ ሆይ አመልክሃለሁ ሌላ ነገር አይደለም ይህስ ታምር ነው ይኸው ቆሞ ይሄዳል ሞቴ ተባለ ቀኝ ክንድ የፊት ብርሃን ነው እየመራ አርቆ ያስኬደኝ ከሚጠሉኝ ንጥቂያ ከለላይ አንተ ኮነ ጎጆዬ ሆንከኝ ልቤ መልካም ነገር ያፍልቅል በዜማዬ ቅኔ ልቀኝል የሚሰማኝ ሁሉ ያክብር ደሞ ላውጣ ቅኔ ከንጋቴ ቀድሞ ራዳላባሳታ እንዳላባዲያ ሚገርማችሁ እዚህ ጋር መታችሁ ለቆማችሁት ለአንድ ሰው አይደለም ማየው ለብዙዎቻችሁ ነጫጭ ብርሃን ይሄ በጨለማ ውስጥ ባትሪ ሲበራ እንዴት ረዝሞ እንደሚበራ ትዝ ይላችኋል እዚህ እንኳን ብዙ አናቀው ሀገራችን ግን ስፔሻሊ ጨለማ ሰዓት ላይ ከሩቅ ሰው እንዲያ ሼና ማጋዶላ ባጋና ማዲያ ቀኝ ክንድ የፊት ብርሃን ነው እየመራ አርቆ ያስኬደኝ ከሚጠሉኝ ንጥቂያ ከለላይ አንተ ኮነ ጎጆዬ ሆንከኝ ልቤ መልካም ነገር ያፍልቅል በዜማዬም ቅኔ ልቀኝል የሚሰማኝ ሁሉ ያክብር ደሞ ላውጣ ቅኔ ከንጋቴ ቀድሞ ክብር ይሆነ እግዚአብሔር እንዲበያቸው ይለኛል ይሄ ብርሃን ያገሪቱ ህግ አይደለም የሚመራችሁ ምድሪቱ ላይ የወጣ ህግ አይደለም እናንተን እንዳትኖሩም እንድትኖሩም የሚያረጋችሁ ይሄ ብርሃን ግን አርዝሞ ይወስዳችኋል እኔ ወገኖች አሁን ዘማሪ አይደለም መልእክት ሲሰጠኝ ብቻ ነው መዘምረው መዝሙሮቹ መልእክት ናቸው ቀኝ ክንድ የፊት ብርሃን ነው እየመራ አርቆ ያስኬደኝ ከሚጠሉኝ ንጥቂያ ከለላይ ስማኝማ ወንድሜ ይሄ መዝሙር አሁንም መልእክት ነው ይመራሃል ይሄ ብርሃን እዚህ ጋር ላሉት ብቻ አይደለም ይመራሃል ማንንም አይነቀነቅህም ይመራሃል ብቻውን ይሄ መብራት ያደርሳል ያየው ላይ ይሄ ብርሃን ያደርሳል ሪካላ ባጋዳና ማጋና ማሲያንቶ ዳላባራባራባራባዲያ ያለ ህግ አስቴር እንደገባች ያለ ህግ ክብር ለኢየሱስ ይሁን ለዘላለም ያለ ህግ
ወዳጅ ቆሜ ታምራቴን አስቢ በያት ይለኛል ሌላ ታምራት ልታይ ነው ወይኔ ክብር ይሁን እሰይ መንፈስ ቅዱስ አታቁሚ የሚተረጎም ልሳን መልእክት ነው እየቃተተ ነው መንፈስ ቅዱስ እወድሃለሁ የሕዝብ አምላክ ነህ ልክ አንድ ድምጽ ውስጤ ሲያልፍ ነው የሷ ልሳን ይወጣው መልእክት ነው ይሄ ድምጽ ወደ ውስጤ ይመጣል በብዙ በጸናች እጅ እግዚአብሔር ሕዝቡን ካወጣ በኋላ ሕዝቡ ብዙ ድንቅና ታምር አይቶ በባርነት በኖረበት ባንድ ቀን ወርቃቸውን ብራቸውን ያላቸውን ሁሉ አሲዘው ከለቀቁት በኋላ ከፊቱ የኤርትራ ባህር ከኋላው የፈርዖን ጦር ሆነ ጸንቶ ከይወጣ በጸናች እጅ ይወጣ ሕዝብ በጣም ደስ ይለኛል እግዚአብሔር እንደዚህ አለኝ አንድ ቀን በጣም በከባድ ነገር አልፈ ነበር ልጄ ፖዚሽኔን ይዣለሁ አለኝ ምን ማለት ነው ጌታ ወይ ፖዚሽን መያዝ ስለው ይሄን ቃል ሰጠኝ ዛጋ በፊት ይመራቸው የነበረ መልአክ ይላል ፈቀቅ ብሎ አይገርምም ፈቀቅ ብሎ እንደሰው አያችሁ እንዲህ ሄደ የነበረው መልአክ ሄደና በጎን በኩል ፈቀቅ ብሎ በሕዝቡና በፈርዖን መካከል ጣልቃ ገባ ይላል ክብር ለኢየሱስ ይሁን ለዘላለም yes መልእክት ነው እግዚአብሔር ለሕዝቤ ጣልቃ ገባለሁ ይላል ክብር ለኢየሱስ ይሁን የፈራችሁበትን ፖዚሽኔን ይዣለሁ ይላል ጌታ በዚህ ጦርነት የምትዋጉ እናንተ አይደላችሁም ይላል እግዚአብሔር ቃል ታውቃላችሁ ይሄ ጦርነት ያንተ አይደለም ሕዝቤ አለው እግዚአብሔር አሁን በፈርዖንና ባንተ መካከል እኔ ነኝ የምገባው አለ ልክ ከኋላው ሄደና ፖዚሽኑን ይዞ በሕዝቡና በፈርዖን መካከል ሲገባ የፈርዖን ሰፈር ጨለማ የእግዚአብሔር ሕዝብ ሰፈር ብርሃን ሆነ ይላል ክብር ለኢየሱስ ይሁን ለዘላለም ለሊቱን ሁሉ አልተቀራረቡም ይላል እግዚአብሔር ቃል ክብር ይሁንለት አሳልፌ ያልሰጥህም ሕዝቤ ይላል እግዚአብሔር ሺናዱላ ባጋዱና ማጋና ማስቲያ ያንዳንድ ቀን ጦርነት ጉዳይ የኛ ጦርነት አይደለም የእግዚአብሔር ሕዝብ ራሱ ወርዶ ይሰለፋል በበረዶ ይሰለፋል ሃሌሉያ በከፍታዎች ላይ የሚያቆመኝ ጌታ እስኪ ላመስግነው ለዘምር በልልታ ወንጭፌን ሞልቶታል ክብርና ምስጋና በጠላቴ አንገት ወድጫለሁና ምስጋና ነው ባፌ የሞላው ተትረፍርፏል አምላኬ ላፈሰው ሃሌሉያ ተትረፍርፏል አምላኬ ላፈሰው ወንጭፌን ሞልቶታል ክብርና ምስጋና የጠላቴን አንገት ረግጫለሁና የለበሰው ብረት ለካስ ከንቱ ነበር ባንዲት ጠጠር ብቻ ወድቆ የሚሰበር ምስጋና ነው ባፌ የሞላው
ተጽፏል አምላኬ ላፍስሰው ኮቴ ሰማችሁ ተከተልኩ ሚል ኮቴ ሰማችሁ የፈርዖንን ይሄንን ሰረገላውን ኮቴ ሰማችሁ ሼላ ካራባጋና ማዶራ ባጋና ማዲያ እግዚአብሔር እንዲህ ይላችኋል ባንተና በጠላት መካከል ሕዝቤ ጣልቃ ገብቻለሁ ይላል ጌታ ክብር ለኢየሱስ ይሁን ለዘላለም